አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ወይ እናንተ ድንጋጤው እስካሁን ድረስ እየለቀቀኝ አይደለም። የምር እኔ እኮ ማለት ይሄ ነገር ፕራንክ ሊሆን እንደሚችል እኮ ውስጤ እያመነ ነበረ። ግን በቃ ልክ ገብቼ ሲደርሰኝ ኖቲፊኬሽን ሲደርሰኝ ማለት ነው ርዕሱን እንዳየሁት የሆነ ድንግጥ ነው ያልኩት። ከዛ በኋላ ያው ግን ይሄ ፕራንክ መሆኑን እርግጠኛ ነበርኩ። የምር እርግጠኛ ነበርኩ ወላሂና ለምን እንደሆነ ባላቅም እርግጠኛ ነበርኩ። በቃ ይሄ ፕራንክ ነው ብዬ ነው ያሰብኩት። ግን እንደዛ ብዬ ባስብም በቃ ፍርሃት የሆነ እንዴት ነው ብቻ የተዘበራረቀ ስሜት ውስጥ ላይ ነበርኩ ማለት ነው። እና ደግሞ ይሄ ታብሌናቸው ላይ ያለው ፎቶ የሆነ ስሬሱ ነው ምናምን አረ ፈጣሪ ዛሬ ግን ያስፈራል። ብሩኬ ምን አጠፋን? ምን በደል እንደዚህ አይነት ፕራንክ ይዘህብን የመጣከው? ወይኔ የምር ብዙ ሰው ዛሬ በቃ ደንግጧል። ከራማችንን ነው ያራከው። የምር ብዙ ሰው ደንግጧል እውነት ለመናገር። አንዳንድ ሰው ደግሞ እንደዚህ የሚያስደነግጥ ነገር ሲያይ ላይክ አሳልፎ ያይና መጨረሻውን ከዛ ተመልሶ ያያልና ብዙ ሰው ደንግጧል። ግን ደግሞ አንዳንዶቹ ደግሞ አሳልፈው አይተው ከዛ ተመልሰው መጥተው እየሳቁ ምናምን ይኮመቱ ነበሩና እነሱንም በማየት በእርግጥ ሌሎች ሰዎች ይረጋጋሉ ምናምን። ግን ደግሞ ያው ያስደነግጣል። ደግሞ አንዳንዶቹ በቃ ልክ ሳያዩ ማለት ነው ጨርሰው ሳያዩ ርዕሱን ብቻ አይተው ወይም ደግሞ የመግቢያውን ብቻ አይተው የሚኮመቱ አሉ። በቃ ብዙ ነገር እያዘኑ እየሳደቡ ሌላ ነገር እያሉ ምናምን የሚኮመቱ አሉና አንደኛ መጨረሻውን አይታችሁ ነው ማለት ሙሉን አይታችሁ ነው መኮመት። ለነሱ ራሱ የሚቆጥርላቸው ሙሉ ሲታይላቸው ነው። ስለዚህ አሳልፋችሁ አትዩ ውዶቼ። በቃ ሙሉን ነው ማየት ያለባችሁ። ሙሉን እያያችሁ ኮመቱ በቃ። እና ሙሉን ሳታዩ ዝም ብላችሁ ምናምን ማዘን ሌላ ነገር ማለት አስፈላጊ አይደለም ማለት ነው ውዶችዬ። እንግዲህ ብሩክ አለማየሁ ዛሬ በግብዳው በከባዱ ነው በቃ በከባዱ መጥቶ ነው ያስደነገጠን። የምር ሁላችንን ነው ፕራንክ ያደረገን። ቅመምዬን ብቻ አይደለችም ፕራንክ የተደረገችው ማለት ነውና ሁላችንም ነን። የሀይሚዬ ውበት ደግሞ ዛሬ እንዴት ነው! በጣም ነው የምታምረው የኔ ቆንጆ። በራሷ ጸጉር በራሷ ውበት እንዴት ነው የምታምረው የኔ ድንቡሽቡሽ። የምር በቃ ውበትን ደፍቶባታል ማሻአላህ። እና መጀመሪያ ሲያናግራት በቃ ክስክስ ነው ያደረገችው ፊቷን ምናምን ምን ሆኖ ነው ምናምን ብላ ማለት ነው። ድንገት እንደዚህ ስትባሉ ግን በጣም እኮ ከባድ ነው አይደለ? ትናንት ብዙ ነገር ያሰባችሁ ሰዎች ከዛ ድንገት መጥቶ እንደዚህ ነው ሲላችሁ በጣም ከባድ ነው ውዶች በጣም። እና ቀመምዬ በቃ ግራ ገብቷታል። እንኳን እሷኛም ግራ ነበር የገባን ማለት ነውና ብቻ ግን ያው እኔ ሀይሚዬን እንደዛ ሲያወራ ከዛ ደግሞ የሚያወራበት መንገድ ምናምን አለ አይደለ? በቃ ከወሬውም ከምኑም በቃ ይሄ 100% ፕራንክ ነው ምናምን ብዬ ነው ያሰብኩት ማለት ነው። ምክንያቱም የብሩኬ ገጸ ባህሪ አይደለም የሌለበት ባህሪ ነው ምናምን። ስለዚህ እንደዚህ አይነት ደግሞ ብሩኬ እንደዚህ አይነት ሰው አይደለም እና በቃ ይሄ ፕራንክ ነው ብዬ አሰብኩት ማለት ነው። ግን ቅመሜ ድንግጥ ብላ ነበር የኔ ቆንጆ። ደግሞ ስሬሱና ነበር በቃ ምናምን ምን ሆኖ ነው ምን ነክቶት ነው ልጁ እያለች ማለት ነው። የምር ያስደነግጣል። አዎ ግን ብዙ ፕራንክ እኮ አድርገዋለች ሀይሚዬ፣ ብዙ ፕራንክ አድርገዋለች። ያው አልመለሰም። እንደ ፕራንኩ ሁሉንም ፕራንክ እያንዳንዱ ገና አልመለሰም። ግን ደግሞ ችግር የለውም በፍቅር ነው መመለስ ያለበት እና ግዴታ በፕራንክም መሆን የለበትም እና ዛሬ ግን ያው በግብዳው ነው በቃ የዛሬው የሁሉንም ያካካሰ ነው ብዬ አስባለሁ። ምክንያቱም እቺ ቃሏ በጣም ነው በጣም ትከብደኝ። የምሬን ነው በጣም ትከብደኛለች ምናምን። ግን ያው በሰው ልጅ ላይ እኮ ያለ ነው። ግን ቢሆንም የሆነ እኔ እንጃ አላቅም። ይሄ ታብሌት ላይ ተጽፎ ሁሉ ባላየው እነሱ ቃሉን አውጥተው ሲያወሩት ራሱ ይከብደኛል። ለምን እንደሆነ አላቅም ወላሂ። እና ብቻ በከባዱ ነው ዛሬ ፕራንክ ያደረጋት። ብሩኬም የእሷን ሪያክትን ለማየት ፈልጎ የእሷን ሪያክሽን ምን አይነት ሪያክሽን ታሳየኛለች የሚለውን ነገር ለማየት ነው። እና ደግሞ አሉ እንደዚህ አንዳንድ ወንዶች ድንገት መጥተው እንደዚህ አይነት ነገር ሙድ የሚያራምዱ ማለት ነው። ሲቀጥል ደግሞ ቅመሜ የተመቸች ነገር ያው ቤተሰብን ነገር ለምን እዚህ ጋር ጣልቃ አስገብተህ ካሜራ ደቅነህ እንደዚህ ትላለህ አይነት ነገር ያለችው ነገር ተመችቶኛል። ምክንያቱም ሰው ሲናደድ ወይም ደግሞ ሌላ ነገር ውስጥ ሲገባ ስሜታዊ ሲሆን የሆነ እንትን ሊናገር ይችላል ምናምን። ከዛ እንዳላስቀይም የሆነ ነገር ብናገርስ ብላ ፍንትን ብላ ነበረ ማለት ነው። ግን ደግሞ የብሩኬ ቤተሰቦች ሀብም እንደምታውቁት ነው በጣም ነው የሚወዳት።
ሙሽዬም ታቋታላችሁ በጣም ነው የምትወዳት እሷም በጣም ይግባባሉ ምናምን የሆነ አለ አይደለ በጣም ነው የሚዋደዱትም የሚግባቡትም የሆነ እናትና ልጅ ነው የሚመስሉት የምር በቃ ምራትና አማት ሳይሆን አማትና ምራት ሳይሆን እናትና ልጅ በቃ ነው የሚመስሉት መልካቸው ሁሉ ነገራቸው አንድ አይነት ነው ምናምንና በጣም ነው የሚያምሩት በጣም ነው ደስ የሚሉት ቤተሰቦች ሁሉ ሙሉ ቤተሰቦች በጣም ነው በስስት የሚወዷት ቅመምዬ ማለት ነው እንኳን የብሩኬ ቤተሰቦች አይደለም ብዙ ሰው እንኳን በጣም በስስት የሚወዳት ልጅ ነችና በጣም ነው የሚወዷት ሀብ መለኛውም በተለየ ሁኔታ ነው የሚወዷትና እናቃለን እሱንና ቅመምዬም ግራ ገብቷት ነበር እንዴት ምናምን የሚለው ነገርና በትዳር መሀል በፍቅረኞች መሀል ደግሞ ቤተሰብን ማስገባት አግባብ አይደለም የተባለው ነገር ብሩኬም የሚለው ነገር ነው ሁሉ ጊዜ ማለት ነው ባለፈውም ሰምታችሁ ከሆነ ብሏት ነበረ ጋሽዬ በመሀላችን እንዲገባ አልፈልግም ያንቺና የኔን ህይወት የምንኖረው አንቺና እኔ ነን ስለዚህ መሆን ያለበትንም ሆነ መሆን የሌለበትን የምንወስነው እኛ እንጂ ቤተሰብ አይደለም ዋክሽ በፍቅራችን መሀል ማንም ሰው እንዲገባ አልፈልግም ቤተሰብ እንዲገባ አልፈልግም እያለ ነበርና ከዚህ በፊት እንኳን ሀብ ፕራንክ አድርጎት ታውቃላችሁ ቡታጅራ ላይ ምን አይነት ምላሽ እንደሰጠ ማለት ነው እኔ በጣም ወድማ ከብረው ወንድሜ ነህ ግን ደግሞ በእኔ ህይወት ጣልቃ እንድትገባብኝ አልፈልግም ነው ያለው ወላሂ የዛኔ የመለሰው መልስ እንዴት እንዳስደሰተኝ በቃ መሆን ያለበት እንደዚህ ነው ውዶቼና ምን ያክል ቤተሰቦቹን እንደሚያከብር ታውቃላችሁ ቅመምዬም እንደዛው ግን ደግሞ ላይክ በራሳችሁ ህይወት ቤተሰብ እንዲህ አርጉ እንደዚህ ይበሉ ምናምን እያሉ የእናንተን ህይወት ሊመሩ አይችሉም ገባችሁ ምክንያቱም ህይወታችሁን የምትኖሩት እናንተ ናችሁ ወደፊት ልጆች ወልዳችሁ ቤተሰቡ ናችሁ ምናምን የምትኖሩት እናንተ ናችሁና ማንም ሊኖርላችሁ አይችልም ማለት ነው ውዶችዬና ትክክለኛ ነገር ነውና ይሄ ነገር በዋነኝነት ቤተሰብ ጣልቃ እንዳይገባ ምናምን የሚለው ነገር ያሳያል ግን ቃሉ በጣም ነው የሚከብደው እና ደግሞ ያው መቼም አንለያይም ነፍስ ከስጋ እንዴት ነው የሚለየው ብሏልና ብሩኬ ነፍሴ ከስጋዬ እንደመለየት ነው አንቺን መለየት ማለት ነው ያላትና ይመችክ ወንድሜ ያው እንደዛ ነው መሆን ያለበት ሲጀመር የኔ አንድ አይነቶች ቅመምዬም ብሩኬም ማጣት አትፈልግም ብሩኬም ደግሞ ሀይሚዬን ማጣት አይፈልግም መቼም የማይለያዩ ልጆች ናቸው ካላህ በታች አፍርተው ፍሬ አፍርተው ማለት ነው ልጆቻቸውን ወልደው ልጆቻቸውን አቅፈው ምናምን እንደዚህ ሚዲያ ላይ እንደሚመጡ ተስፋ አድርጋለሁ ለኛ ለቤተሰቦቻቸው የምር እኔ እንጃ ያቀን ነው ያ ጊዜ ነው የሚናፍቀኝ አላህ ሁላችንንም ሰላም አድርገውን እድሜና ጤና ሰጥቶን ያንን ጊዜ ለማየት ያብቃን በቃ በህይወታቸው የሚመጡ እንቅፋቶችን በሙሉ እያስወገዱ ልቦናቸውም አንድ ነው ከዚህ በላይ ፍቅራቸውን አንድነታቸውን አስቀጥለው እስከ መጨረሻው ድረስ አብረው ፍቅር እስከ መቃብር የሚባለውን ነገር በእነሱ ነው የምናየው ኢንሻአላህና በርግጥ ከነሱም ሌላ ደግሞ ብዙ አሉ እንደዚህ በልጅነት ፍቅር ቲክቶክ ላይ የሆነ ሰዓት ላይ ያየው ነበር የሚገርማችሁ ማለት የድሮ ፍቅረኛቸው ላይ ጋ ማለት ነው ተጋብተው ወልደው ምናምን ልጆቻቸው ጋርና የድሮ ፎቶአቸውን የልጅነት ፎቶአቸውንና ያሁን ያሉበትን ፎቶ እያመጡ ምናምን የሆነ ሰሞን በቃ በጣም ነው የሚያስቀነው እንደዚህ አይነት ነገር ወላሂ አስባችሁታል ሃይ ስኩል ስትማሩ የተዋወቃችሁት ሊሆን ይችላል የሰፈር ሰው ሊሆን ይችላል የሆነ ቦታ ተዋወቃችሁ ፍቅር የጀመራችሁት ሰው ሊሆን ይችላል ብቻ ግን ከዛን ጀምሮ በፍቅር ኑራችሁ ከዛ ተጋብታችሁ ከዛ ልጆች ወልዳችሁ አንድ ላይ ስትኖሩ ምን አይነት እድለኝነት ነው የምር የሁሉ በቃ አለ አይደለ እንደዚህ የልጅነት ፍቅረኛው ጋር አብሮ መኖር አብሮ ልጅ ወልዶ ከብዶ መኖር ሁሉም የሚፈልገው ሁሉም የሚመኘው ነገር ነውና ብዙ ሰው አይቻለሁኝ እንደዚህ ወልደው ከብዶ አሁንም ያሉ አሉ ገባችሁ አይደለ እኛ አሁን አንዳንዴ ፍቅር የለም ምናምን እንላለን ፍቅር ዝሮ ዝሮ አለ ሰው ነው አንዳንዴ ሰው የለም ማለትም ካለብን ሰው ነው ግን ሰውም አለ ገባችሁ ምክንያቱም ብዙ ሰው ነው ያውቃለው በቃ ከልጅነት ጀምሮ እስከ መጨረሻው ድረስ አብረው በሚያስቀና ፍቅር ወልደው ከብደው ልጆቻቸውን እያሳደጉ ያሉ አሉ በጣም ብዙ ማለት ነውና ከነዛ ናቸው ሀይሚዬና ብሩኬም ከነዛዎች ናቸውና ፈጣሪ ሰላማችሁን ደስታችሁን አብዝቶ ይስጥልን የኔ ቆንጆ ሀይሚዬ ድንግጥ ብላ ነበረ ግን ያው ፕራንክ ስትደረግ እኮ ታሳዝናለች ስታረግ ደግሞ ታቃጥላለች ሌሎቹ ማለት ነውና ለማንኛውም ብሩኬ ወንድሜ በግብዳው ነው ፕራንክ ያደረከን
ግን እንደዚህ አይነት ነገር ባካችሁ ታብሌት ላይ ለጥፋችሁ ወይም ርዕስ አድርጋችሁ እንዳታመጡ። የምር በጣም ነው የሚያስደነግጠው። ያው ይሄ እኮ ከስራውን ባህሪ አንዱ ነው። ገባችሁ? ምክንያቱም ሰው የሆነ ነገር እንትን የሚለው ነገር ነው የሚፈልገው። ገባችሁ? እና ዛሬ በቃ በተደጋጋሚ ፕራንክ ስለተደረክ ያው አልፈናል ማለት ነው። ችግር የለው አውፍ ብለናል። አስደንግጠከናል፣ ግን ምንም ማድረግ አይቻልም፣ እንችለዋለን። ይሄ እሱም ስራውን ስለሚያውቅ አሁን እኮ ያንተ ፕራንክ እኮ እንዲህ ነው እያላችሁ ድር ልትሉብኝ ነው፣ በቃ በሉኝ ሄዱብኝ ምናምን ነገር እያለ ነበርና ያ አንዳንድ ሰዎች እንግዲህ ደግሞ ይሄ ሌላ ነገር እንዳትቀባጥሩ፣ በቃ ዋናው ፕራንክ መሆኑ ነው። ፕራንክ ነው። ከዛ ደግሞ በስከ መጨረሻ ምን አለ ብሩኬ፣ ፈጣሪን ጥሩ ሴት እንዲሰጠኝ ጠየቅኩት፣ እሱም ሁለተኛ እናት ሰጠኝ፣ አፈቅርሻለሁ የሚል ነገር ነው መልእክት ያስቀመጠውና ይመችክ ብሩኬ። የምር ብሩኬ የሚገልጽበት ነገር ፍቅሩን የሚገልጽበት ነገር በጣም ደስ ይላልና አላህ ይጨምርላችሁ የኔ ስስቶች፣ የኛ ስስቶች በጣም ነው የምታምሩት። ቅመም እያይዙን ብሩኬ መቼም አይለይሽም። በጣም የሚያፈቅረሽ በጣም የሚወድሽ ልጅ ነው፣ አንቺም እንደዛው። ስለዚህ ጉዞ ወደፊት ማለት ነው ውዶቼ። እና እንግዲህ አንዳንድ ጥላቶች ማለት ነው ርዕሱን አይታችሁ ምናምን እኮ ደስ ሊላችሁ ይችላል። ወሽመጣችሁ ቁርጥ ብሩኬ፣ የነሱ ወሽመጣቸው ነው የተቆረጠው፣ የኛ ደግሞ በድንጋጤ ደረቀ ነው የሚባለው። የጥላቶች ወሽመጣቸው ተቆረጠ ነው የሚባለው። የምንወዳችሁ ደግሞ በድንጋጤ ደርቀን እንዲ ቋንጣ ሁነን ነበር ማለት ነውና ከዛ በኋላ ነው ነፍስ የዘራ ነው። እና ብቻ እንዳይለመዳችሁ እንዳይደገማችሁ እንደዚህ አይነት ርዕስ። ሰላማችሁ ይብዛልኝ።